ማዕቀቡ የተነሳው ኤርትራ እንደምትለው አሜሪካ የኤርትራን እውነትን በግፍ ይሄ ነገር እንደተደረገባት በስተት እንዳደረገችው አምና ነው ይሄ ማዕቀብ የምታነሳ። ነገር ግን የሻዕቢያ ሰራዊት ንጹሃን ላይ የወሲብ ጥቃት ፈጽመዋል፣ ዘረፋ ውስጥ ገብተዋል፣ ንጹሃንን ገድለዋል በሚል ተወንጅለዋል። ቀጠናውን ሰላም ማድረግ የምንችለው የሻዕቢያ መንግስትን ኖርማላይዝድ ማድረግ ከሽፍታ ስቴት ወደ ትክክለኛ መንግስታዊ ቅርጽ እንዲኖረው ካደረግነው በእጅ አዙር ቀጠናውን ሰላም ማድረግ ይቻላል የሚል ትንተና መጥቷል። አሁን በዛ ወደድክም ጠላ ደብረጽዮን ገብረ ሚካኤል ለስልጣን በጣም ከመጓጓታቸው የተነሳ ይጉጉታቸው ምናልባትም ጤናቸው ላይ ጭምር እክል እንዳይፈጥር ሲሉ የቅርብ ሰዎቻቸው ይሳለቁባቸዋል። መጀመሪያ እቅዳቸውን ያደረጉት ደብረጽዮን የትግራይ ግዛትን ወደ ቀደመው ወደ 2013 ጦርነት በፊት ወደ ነበረበት ነገር መመለስ ነው። ሽም ብሎ አይደለም ምርጫውን መልሰ ስታመጣ ከምርጫው ጋር ተያይዞ ያለውን ነገርን መመለስ እንግል ነገር ነው። ለዚህ ደግሞ በዋነኝነት ትኩረታቸው የሚያደርጉት ወደ ወልቃይት ላይ ነው። እዚህ ያሉትን ከጫውታ ውጪ እናደርጋለን፣ ውጪ ያለውን ፕሮፓጋንዲስቶችን የሚሆኑ ሊቃኑን በአጠቃላይ ጠቀለን ከኛ ጀርባ ለመሰለፍ እድል ይኖረናል፣ የትግራይ ህዝብ ዘንድም ተቀባይነት እናገኛለን የሚል ውሳኔ ወስኖ ነው እንግዲህ ይሄን ነገር ያደረጉት ማለት ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰው የአንድ አፍታ ኢንሳይድ ዝግጅታችን ተጀምሯል። ወቅታዊ ጉዳዮች ላይ ትኩረት አድርገን ከአማኑኤል መንግስቱ ጋር ውይይቶችን እናደርጋለን። እናንተ ሀሳብ አስተያየታችሁን እየሰጣችሁን አብራችሁ እንድትቆዩ ግብዣችን ነው። አማን እንኳን ደህና መጣ። እንኳን ደህና ቆዩ። ከሰሞኑ በርከት ያሉ ጉዳዮች ከኢትዮጵያ የፖለቲካ ሰማይ ስር ተከስተዋል። መቀሌ፣ ባህር ዳር፣ አስመራ ፖርት ሱዳንን የተመለከቱ ጉዳዮች ከሰሞኑ መነጋገሪያ ነበሩ። ሻገር ብለንም ዋሽንግተን ነጩ ቤተ መንግስት ውስጥ እየተደረገና እየተፈጠረ ያለ ነገርም አለ። በዋናነት ኢትዮጵያን የሚመለከት ጉዳይ ነው። እነሱን እንቃኛቸዋለን። የአሜሪካና የኤርትራ አዲስ ግንኙነት ነገር ወደ እውነታነት እየቀረበ መጥቷል። በሚቀጥለው ሳምንት የኤርትራ ላይ የተጣሉት ማዕቀቦች ሁሉ እንደሚነሱ እየተነገረ ነው። ከአሜሪካ መንግስት ባለፈ የአውሮፓ ህብረትና የካናዳ መንግስትም በሚቀጥሉት ቀናት ውስጥ ሻዕቢያ ላይ ጥሎት የነበረውን ማዕቀብ ሊያነሱ እንደሆነ ተነግሯል። እንግዲህ አንዳንድ የመረጃ ምንጮች ደግሞ ከሰሞኑ የእስራኤልና የአሜሪካ ከፍተኛ ባለስልጣናት አስመራ እንደሚገኙ ከፕሬዚዳንት ኢሳያስ አፈወርቂ ጋር በተለይም የዚህ የቀይ ባህርን ጉዳይ እንደዚሁም ደግሞ ከኤርትራ ጋር ስላለው የማዕቀብና ግንኙነቶች ስለማሻሻል ጉዳይ እየተወያዩ እንደሚገኝ የሚገልጹ መረጃዎች በስፋት እየተሰራጩ ነው። ነገር ግን ከሀገራቱ በኩል የተባለ ነገር የለም። ይህን ጉዳይ ለኢትዮጵያ ምን ማለት ነው? በእርግጥ ሻዕቢያ ይፈልጋል የሚለውንም ነገር እንቃኛለን። ፖርት ሱዳን መንግስት ከሰሞኑ ከባህር ዳር የተነሳ ድሮን የካርቱም ኤርፖርትን ደብድቧል የሚል ክስ አሰምቷል። ይህን ክስ ግን ኢትዮጵያ መንግስትም ዩናይትድ አረብ ኤምሬትስም አስተባብለውታል። ህዋትም በኢትዮጵያ መንግስት ተከሶ ነበረ። በሱዳን ቅጥረኛ ወታደር ሆኖ እያገለገለ ነው የሚል መሰረተ ቢስ ነው ብሎ አጣጥሎታል። እንመለከተዋለን። ከዚህ በተጨማሪም በትግራይ እየተፈጠሩ ያሉ ጉሉ ወታደራዊና ፖለቲካዊ ክስተቶች አሉ። የህዋት ጦር በሽራሮ ሽሬ አቅጣጫ እንደዚሁም በራያ አካባቢ ከፍተኛ ወታደራዊ ስምሪቶችን እያደረገ ነው። አዲስ የጦር አዛዥም ሾሟል። የጀነራል ታደሰ ወረደ ዕጣ ፈንታም አልታወቀም። እንቃኛቸዋለን። የኤርትራና የአሜሪካ ነገር እንዴት አየኸው? አማን ከሱን እነሳ። አመሰግናለሁ ዘሩ። እንግዲህ በጣም በሚገርም ሁኔታ አሜሪካና ኤርትራ በጣም ወዳጅ እንደነበሩ የተለያየ ጊዜ መረጃዎች ይወጡ ነበር። ምናልባት ሻዕቢያ ሰዎች መንግስቱ ሆኖ ከመውጣታቸው በፊት ከአሜሪካ ቅርበት እንደነበራቸው ብዙ መረጃዎች ይገልጻሉ። እንዲያውም በንጉሱ ዘመን ሁሉ የነሱ መመስረት ውስጥ የሲአይኤ እጅ እንዳለበት ሲነገር ነበር። ይሁንና ግን በኋላ ለድል በቅቶ ከዛም አልፎ ተርፎ ምንም የዓለምን ሕግ ስርዓት ባልጠበቀበት ሂደት ኤርትራ ከኢትዮጵያ ስትገነጠል እነ ዶክተር ቡትሮስ ጋሊ ያን ያጣድፈው ነገሮችን እውቅና ሰጥቶ ኢትዮጵያን ባህር አልባ ሲያደርጓት እስከዛ ሄዶ እስከ ኢትዮ ኤርትራ ዘመን ድረስ ጦርነት ድረስ ጥሩ ወዳጅ ነበሩና ኤርትራ ብዙ ተስፋ ነበራት። በኋላ ግን ባልተጠበቀ ሁኔታ የአሜሪካና ኤርትራ መካከል ያለው ችግር ተፈጠረ። በዚህ ችግር ምክንያትም 3 ጊዜ ማዕቀብ እንዲጣልባት ተደርጓል። አሁን በጣም አሳሳቢ የሚሆነው ነገር ምንድን ነው? ይሄ ማዕቀብ ለምንድን ነው ተጣለ? መጀመሪያ
አሁን የምነሳው ማዕቀቡ ለምንድን ነው የምነሳው? የማዕቀቡ ዓላማ ምንድን ነው የሚለውን ነገር ስናይ ከማዕቀቡ ጀርባ ኤርትራና አሜሪካ መካከል ስውር ነገር እንዳለ የምንረዳበት ሁኔታ ነው የሚፈጠረው ነገር ማለት ነው። ሎክ አሜሪካና ኤርትራ ግንኙነታቸውን ሊያሻሽሉ ነው። ኦልሬዲ አሁን በይፋ መነገር ጀምሯል። ማዕቀቡ ሊነሳ ነው የሚል ነገር ነው። ማዕቀቡ የተነሳው ኤርትራ እንደምትለው አሜሪካ የኤርትራን እውነትን በግፍ ይሄ ነገር እንደተደረገባት በስተት እንዳደረገችው አምና ነው ይሄ ማዕቀብ የሚታነሳ ወይስ ማዕቀቡ ኤርትራን የሻዕቢያ መንግስትን አስተማሪ እርምጃው የሻዕቢያ መንግስት ራሱን አስተካክሎ አቃንቶ አሜሪካ የምትፈልገውን አይነት ስርዓት ሆኖ ነው ወይ የሚል ጥያቄ ነው እንግዲህ መጀመሪያ መታየት ያለበት ነገር ማለት ነው። ሉኬስ እናነሳ እውነት አሜሪካ የኤርትራን እውነታ ተረድታ ነው ከሆነ ለምን ፕሬዝዳንት ኢሳያስ በኩል አንድ ነገር ብቅ እያለ ያለ ነገር አለ። ካሳም ይገባናል፣ ይቅርታም ልንጠየቅ ይገባል። በትክክለኛ ባልሆነ መንገድ ነው ይሄ ማዕቀብ የተጣለብን። መጀመሪያውኑ ከአልሸባብ ጋር ምንም ግንኙነት እንደሌለን እየታወቀ ለዛ ነው የራሻንን ጉዳይ በሰዓቱ ቮት ማድረጓንም እያነሱ እያወገዙ ያሉት። ቻይናም ቢሆን ለእውነት መወገን ሲገባል ድምፅ ታቅቡን ያደረገችው ድምፅዋን መሻር ትችል ነበር በወቅቱ ዓለም ሁሉ የተባበረብን የሚል ስሜት ነው እያነሱት ያሉት ነገር ማለት። ስለዚህ ዛሬ ማዕቀብ የሚነሳ ከሆነ ይሄ ማዕቀብ በስተጠል ስለጣለብን ይሄ ማዕቀብ የሚያመጣውን መዘዞችን ሁሉ በካሳ ልንካስ ይገባል የሚል ነገር ነው እያነሱ ያሉት። ይሄ ምንድን ነው ማለት ነው? አሜሪካ ሀያለ አገሯ ተሳስታ ነው ይሄ ማዕቀብ የጣለችው ወደሚለው ነገር እየተካሄደ ነው ያለው። እኔ ግን በዛ አንግል አላስበውም። አሜሪካ ለምንድን ነው በወቅቱ ይሄ ማዕቀብ ለመጣል የተገደደችው የሚለውን ነገር ምናልባት ቀጥተኛም ኤርትራ ከአልሸባብ ጋር ተገናኝቶም ላይገናኝም ይችላል። ነገር ግን ኤርትራ መንግስትን መቅጣት የፈለገችበት ነገር ነበረው። ሁለት ነጥብ ላንሳልህና ከዛ ወደ ጉዳዩ እንገባለን። እስቲ በስፋት እንደ መንደርደሪያ እንዲሆነ ነገር ነው ማነሳለን። አንደኛው የሻዕቢያ አመራሮች ኤርትራን ከገነጠሉ በኋላ ኤክስፔክቴሽን ነበራቸው። ሁለት ኤክስፔክቴሽን ነበራቸው። አንደኛው ምንድነው? ጠንክሮ እንድታገሉ በሲአይ በኩል የተሰራ ነገር ነበረ። ያኔ እነሱ ጫካ እያሉ ምንድነው ሞብል የሚባል የነዳጅ ድርጅት ነበረ። ይሄ ሞብል የሚባል ነዳጅ ድርጅት ምንድነው የሚያደርገው? እዚህ ምጽዋን ይዞ ቀይ ባህሩ ላይ ከፍተኛ የሆነ የነዳጅ ክምችት እንዳለው ጥናት ሰርቶ ይሄ ጥናት አስመራ ዩኒቨርሲቲ ቁጭ ብሎ ነበር። ይሄን ያላነበበ በወቅቱ የነበረው የኤርትራ ወጣት አልነበረም። መገንጠል አሁን አንዳንድ ሰዎች ጥያቄ ያነሳሉ። ለምንድን ነው ኤርትራኖች ለምን በዛን ሰዓት በዛ በተቻኮለ ነገር ቶሎ መሄድን ሌላ ጥቅምም ከኢትዮጵያ እኮ ማግኘት እኮ ይችላሉ። ኤቨን ኢሳያስ መሪ ሆኖ ኢትዮጵያ መምራት የሚችልበት እድል እያለው ለምን ሄደ የሚለው ነገር ጥያቄ የሚያነሱ ሰዎች ነበሩ። የተፈለገው ነገር ያንን ሞብል የነገራቸው በሲአይ በኩል ጠናውን ጥናት ሄዶ ነዳጁን ቶሎ ለማውጣትና ሀብታም ለመሆኑ ለዛም ነው የአፍሪካ ሲንጋፖር ትሆናለች ኤርትራ ብለው ሄዱት ማለት ነው። ስኬት አንደኛ ደረጃ ይሄ ነዳጅ ምንም ነገር ነዳጅ የለም እዛ ቦታ ላይ ተባለ ቦታ ላይ አሜሪካ ጎዳችን የሚል ቂም ተይዟል። ሁለተኛ ነገር የዚህ የቀጠናው ጥሩ የአሜሪካ ተባባሪና ወዳጅ አንከር ሆነን እንወጣለን የሚል ተስፋ ነበራቸው። ይሄኛውም በህወሓት ሴራ ከጫውታ ውጭ እንዲሆኑ ተደረጉ። በዚህ ምክንያት ማለት ነው አንጻራዊ ህወሓት መራሹ ኢህአዴግ የቀጠናው የአሜሪካ ጥሩ ወዳጅ ሆኖ እንዲወጣ ተደረገ። ለዚህ ሲባል ምንድነው ጀመሩት ማለት ነው? በሻዕቢያ በኩል ሁሉም እንቅስቃሴዎች ላይ አጌንስት አሜሪካ የሆነ ጫወታ መጫወት ጀመሩ። አጌንስት አሜሪካ ገና የምታስታውስ ከሆነ ምናልባት በአንዳንድ ነገሮች መረጃዎች ላይ አይቴ ከሆነ ቢል ክሊንተን መስለኛል በወቅቱ ያኔ ኤርትራ ነፃ ወጣችበት ሀገር ላይ የአሜሪካ ፕሬዝዳንት ነበረ። ተስፋ የሚጣልበት ወጣቱ የአፍሪካ ትንሹ አዲሱ ሀገር መሪ ብዙ ተአምር ይሰራል ተብሎለት ነበር ለኢሳያስ። እስከዚህ ድረስ ነበር ኤነርጂ ሲሰጠው ነበሩ። ነገር ግን በእንደዚህ ሁለት ነገሮች የጠበቁትን ነገር በማጣታቸው ሆን ተብላ አሜሪካ ማውን ውሸት ሰርታብናለች በሚል ነገር ብቻ ተቃራኒ የሚሆን ነገር ስትራቴጂዎችን ጀመሩ። አሜሪካ ስለ ዲሞክራሲ ጠይቃለች። ምንም እሱ እንኳን ዚስ ማች ምትማም ባይሆንም ተፈላጊ አይደላችሁም ስትላቸው ሁሉም ስቴፕ ላይ የአሜሪካ ተቃራኒ የሆኑች ነገሮች ውስጥ ወደ መግባት የሄዱበት ሂደት ነበረ ማለት ነው። ከዚህ ተከትሎ 3 ማዕቀብ ነው ጣለ። አንደኛው ከአልሸባብ ጋር ያለው ነገር ነው። ሁለተኛው
ሐሳብን በነፃነት መግለጽ፣ ዲሞክራሲያዊ ስርዓት መገንባት፣ የሃይማኖት ነፃነት፣ ህገ መንግስት ምናምን የምትላቸው ነገሮችን ተያይዞ ማዕቀብ ተጥሎባቸዋል። በሶስተኛው ደረጃ አሁን ትላንትና በዚህ በፌዴራል መንግስቱና በህወሓት መካከል በተደረገ ጦርነት ውስጥ ተሳትፎ ወንጀል ክራይም አጌንስት ሁማኒቲ ፈጽመዋል። ይቅርታ ጄኖሳይድ ቬሪፋይ ስላልሆነ ነው። ገብተዋል አይደለ? ይሄ ዝም ብሎ እንደ ማንኛውም ሰው ሶስት ሰው ሞተም ጄኖሳይድ እንደሚል ማለት ይቻላል። ያ እንደዛ አይደለም። ገብተዋል። ጄኖሳይድ በዓለም አቀፍ ህግ ተረጋግጦ ዓለም ላይ የተፈጸመ የተባለ ቦታዎች ተጠቅሷል። በዛ ውስጥ ዓለም አቀፍ ስታንዳርድ ይህን ነገር ከመጥቀለጸ በዛ ማንጠራበት ምክንያት የለም። ነገር ግን የሻዕቢያ ሰራዊት ንጹሃን ላይ የወሲብ ጥቃት ፈጽመዋል፣ ዘረፋ ውስጥ ገብተዋል፣ ንጹሃንን ገሏል በሚል ተወንጅለዋል። በዚህ ምክንያት ማዕቀቡ ተጣለ። እዚህ ላይ ግን ለመጨመር አሁን የኤርትራ መንግስት ላይ የተጣሉ ማዕቀቦችን ስትዘረዝር የገፊ ምክንያቶቹ አሜሪካ ለምንድን ነው ማዕቀብ እንድትጥል ያደረጋት የሚለው ጉዳይ ላይ ምናልባት ቢነሳ መልካም ነው ብዬና ቢጨመር ብዬ የማስበው አንድ ጉዳይ የማዕቀብ ሊጣልበትም የቻለው አንድ ጉዳይ የቀጠናው አተራማሽ ከመሆኑም ጋር የተያዘ ነው። ታስታውስ ከሆነ የአገር ኤርትራ ሙሉ ለሙሉ አገር ከሆነች በኋላ ከ3 ሀገሮች ጋር የኤርትራ መንግስት ውጊያን ከፍቷል። የመንን ለመውረር ሞክሯል። ጅቡቲን፣ ኢትዮጵያ ላይም በባድመ አካባቢ ወረራ በመክፈት ወሯል። ከዛ በመቀጠል ደግሞ ወደ ፕሮክሲ ዋር ድርጊት ውስጥ በመግባት የሱዳን አማጺዎችን፣ የኢትዮጵያ አማጺዎችን እንደዚሁ ደግሞ የተለያዩ ሀገራት አማጺዎችን በመደገፍና በማስታጠቅ አልሻባብን ጨምሮ በቀጠናው ትርምስ እንዲፈጥርና ቀጠናው እንዳይረጋጋ አድርጓል የሚለውም ተጨማሪ ምክንያት ነውና ያንንም ለማከል መልካም ወንድን ነው መሰለኝ ዋናው ነጥቡ በወቅቱ እነዛ ዩናይትድ ኔሽን እንትን ላይም ድምፅ እንዲያገኙ ያደረገው አልሸባብ በወቅቱ በሽብር የተፈረጀ ኃይል ነው። አልሸባብን ያሰለጥናል የሚለውን ልባስ ተሰጥቶት ነው የመጣው። ሌላው ከየመን ጋራ ማንም ሀገር ሊጋጭ ይችላል። ነገ ኢትዮጵያም ከሆነ ጎረቤት ሀገር ጋር ትጋጭ ትችላለች። ወረራን የተፈጸመው አሁን ኢትዮጵያ ላይ ያኔ ወረራ እንደተፈጸመው ናሽናል ኢንተረስት ነው የሚያጣላቸው። የኢትዮጵያ ጋርም የተደረገው ነገርም ጦርነትን ብታይ ባድሜ ሽራሮ የኛ ነው፣ እኛም መሬት ይዛል አልያዝክም። መጨረሻ ላይ እኮ እነሱን ተፈረደላቸው አይደል? ግን ወረራ ነው። አሁን ምንም አልከው ምን ወረራ ነው የተፈጸመው። እነዚህ እንደዚህ አይነት ነገሮች ስላሉ ነገም እንደዚህ አይነት ነገር ሊፈጠር ይችላል። ዓለም አቀፍ ያን የተባበረበት እኔ እንደሚመስለኝ በዋነኝነት ደረጃ እቺ ከአልሸባብ ጋር ተያያዘችው በጣም ሴንሲቲቭ ስለሆነች እነሱም እስከ ዛሬ የሚጮሁት እሱን ነው። በውሸት ነው የነገር የተፈጸመብን በደባ ነው የሚለውን ነገር ማለት ነው። ባላደረግነው ሁኔታ አሁን በቅርብ ቀን በሰጡ መግለጫ ላይ እቺ ነገር ያነሷታል። ድምጽ ሻዕቢያ እኮ ስህተቱን አምኖ የሚያገኝቶ ሚዛን እንዲደፋ ያደረገበት በዚህ ምክንያት ነው የሚለውን ነገር ለማንሳት አክል ነው እንጂ ቀጠናው ረባሽ መሆኑ በኋላን መጣበታለን። ለማዕቀቡ ለመነሳቱ ራሱ ምን ታስቡ ነው? ቀጠናውን ሰላም ማድረግ የምንችለው የሻዕቢያ መንግስትን ኖርማላይዝድ ማድረግ ከሽፍታ ስቴት ወደ ትክክለኛ መንግስታዊ ቅርጽ እንዲኖረው ካደረግነው በእጅ አዙር ቀጠናውን ሰላም ማድረግ ይቻላል የሚል ትንተና መጥቷል። አሁን ወደድክም ጠላህም በቃ እንደዚህ አይነት ለዚህ ቀጠና አካባቢ ሻዕቢያ ማረጋጋት ወሳኝ ነው የሚል አንድ ምክንያቱ ነው እየመጣ ነው ያለው ነገር ማለት። ስለዚህ በግልባጩ አሁን ያልኩ እንዳንተ ያነሳም ጥሩ ገንቢ ምክንያቶች ውስጥ ሊጠቀሱ የሚችሉት ነገር ናቸው። ኦኬ ይሄ ከሆነ እንግዲህ አሜሪካ በዚህ ምክንያት ቅጣቶችን ስታወርድ ነበረ። አሁን አሜሪካ ራሷ ተፈተነች ማለት ነው። ይሄ ነገር ሞስት ኦፍ ፖለቲካል ነበረ ማለት ነው። ባይሆን ኑሮ ይሄ ጉዳይ ባልተጣራበት ሻዕቢያ ዛሬም በማያምንበት ሁኔታ በሀገር ውስጥ በሚፈጽመውና ይህንን የመንግስታዊ ቅርጽና ዲሞክራሲያዊ ስርዓት በገንባትና ገደብ የሌለው ናሽናል ሰርቪስ የሃይማኖት ነፃነት ምናምን አንዳቸውንም ዛሬ ባላስተካከለበት ሁኔታ ትግራይ ውስጥ እንፈጸመ የተባለው እነዚህ ወንጀል የፈጸሙ ሰዎች በፊት ለፊት ወጥቶ ተጠያቂ ባልሆኑበት ሁኔታ ምንድን ነው አሁን አሜሪካ ይህንን ማዕቀብ ለማንሳት ኢቨን ስቴቱ አምኖ ሻዕቢያ መንግስት ማለት አምኖ ይሄን ነገር ትክክል አልነበረም የሚል ነገሩ እንኳን ለይቅርታ እንኳን በመግለጫ እንኳን ዝግጁ ባልሆነበት ሁኔታ ይሄን ነገር የምታነሳ ከሆነ አሜሪካ መጀመሪያውኑ ዋና ዓላማው ስለነዚህ ጉዳይ ሳይሆን ከዚህ ጀርባ ያለ የሷ ብሔራዊ ጥቅም የሚነካ ሻዕቢያ አካሄድ የሚጎዳው ነገር አለ ማለት ነው። እሱ ነው ማለት ነው። አሁን ፊት ለፊት ያለው ብቻ ሳይሆን ከጀርባ ያለው ጉዳይ ነው። ዛሬም ይሄን ነገር ለማንሳት ምክንያት ብሎ የሚያመጡት ነገሮችን ብታይ እነዚህ የተዘረዘሩ ነገሮች የሉበት የሚገርም ነገር ማለት ነው። ስለዚህ ሌላ ጉዳይ አለ ማለት ነው ሻዕቢያና አሜሪካ መካከል። ለዚህ ነው አንዳንድ ሰዎች ቅድም መንደርደራ ላይ ያነሳሁትን የሻዕቢያ ሰዎች ለአሜሪካ በተለይ ሴንትራል ኢንቴሊጀንስ ኤጀንሲ ጋር ማለት ነው ሲአይኤ ጋር ማለት ነው ቅርብ ነበሩ።
እንዳው ጫካም እንዲገቡ ጀባ እንዲዳከም እዚህ ቀጠና አካባቢ ላይ ሌላ ኢስላሚክ ስቴት እንዳይወለድ የአሜሪካ ጥቅም እንዳይነካ ተፈልጎ ተመልምሎ ጫካ የገቡ ናቸው። የምን መከራከሪያ ያነሳል? አንዴ የቀድሞ የሻቢያ ሰራዊት ነበረ፣ አሁን አውስትራሊያ አካባቢ ነው መሰል ሰሞኑንም የሰጡትን ተናለ። ይህን ጉዳይም ብዙ ደርጎች የጻፉ መጽሐፍ ላይም ንጉሱ ሁሉ የኛ ልጆች አሉ እዛ እስከማለት ድረስና ያኔ ጀባ ሲመታ ማለት ጥንቃቄ እንዲደረግ ሁሉ መመሪያ ይሰጡ ነበር። ምን ነገር ሁሉ አለ። ራሳቸው መንግስቱ ኃይለማርያም ስለዚህ እነዚህ አይነት ነገሮችን ስታይ አሜሪካና አሁን ያሉ ኮር የሆኑ የሻቢያ መሪዎች መካከል ሌላ ቅያሜ ያላቸው ፊት ለፊት የሚያወሩ ሌላ ነገር ነው። አንዳቸው ለማበሳጨት የሚያደርጉ ሌላ ነገር ነው። ነገር ግን ከጀርባ ቃል የተገባቡና የተካካዱ ነገር አለ ማለት ነው። ምናልባት አሜሪካ አሁን ወሳኝ ሰዓት ስለሆነች ይህን ቃሏን ፈጽማ እነዚህ ሰዎችንም በመጨረሻ ሰዓት ልጠቅም አስባ ነው እየመጣች ያለችው ወይስ በእጃ ሱር ፊት ለፊት ሳሩን እያሳየቻቸው ገደል ልከታቸው ነው ወይ እየመጣች ያለችው የሚለው ነገር በደንብ መታየት አለበት። እስቲ መጀመሪያ 3 ምክንያቶችን ላንሳለህና ከ3 ምክንያቶች በኋላ ይሳካሉ ያሳካም ብሳካስ ይሄ ማዕቀብ መነሳቱ ሻቢያው ጋር ምን ይዞ ሊመጣ ይችላል? ሪሊ ማዕቀቡ መነሳቱ የሚገኘው ጥቅም ብቻ ነው የሚገኘው ወይስ ሻቢያ ራሱን ተከላክሎ አሁን አይተህ ከሆነ ማለት ልክ እንደ አንዳንድ እግር ኳስ ተጫዋች ቡድኖች ማለት ነው 8 ሆኖ የሚከላከሉ አለ አይደል? ምንም አይደል ወደ ተቃራኒ ቦል እንደዛ ሆኖ ራሱን ተከላክሎ ነው የሚኖረው ሻቢያ ማለት ነው። እና የሻቢያ ሰዎች ኤንጂኦን ያባራሉ። ኤምባሲዎች ሁሉ በገደብ ነው። ለምሳሌ አሁን ኤምባሲ አዲስ አበባ ውስጥ ሲኖር ማሳወቅ ካለበት እንጂ በነፃነት እንቀሳቀሳል አይደለም። ኤምባሲ ማንኛውም እንግዲህ ውጭ ኢንተርናሽናል ተቋም ውስጥ የሚሰሩት ተቋንቲኖች በነፃነት እንኳን ሁሉን ነገር ዝግድግድ አድርጎ ነው የሚኖር አይደለም። አሁን ይህንን ቤኔፊት ሲመጣ ነገሮች መከፋፈታቸው አይቀርም። ሲከፋፈቱ ደግሞ ሌላ አደጋ ይዞ ነው የሚመጣው። ኢቨን ዊዜን ግደፍ ራሱ ማለት ነው ሌላ ችግር ይፈጠራል። ዊዜን ራሱ መፈንቅለ መንግስት ሊፈጠር ይችላል። ሰዎቹ ለዚህ ምቹ ያሉ ወይ ደግሞ ሰከንድ ሌየር ላይ ያሉ ቡድኖች ወደፊት ለፊት ሊወጡ የሚችሉበት ሁኔታ ይኖራል። ብዙ ነገሮችን ይዞ ይመጣል። እሱ ጋር ተውና አሁን 3 ምክንያቶችን ላሳለ። አንደኛው ምክንያት አሁናዊ አሜሪካ ብሔራዊ ጥቅም ነው። የሚገርም ነገር ምንድን ነው? አሁናዊ አሜሪካ ብሔራዊ ጥቅም የሰርጥ ሚና በዓለም ፖለቲካ ላይ አሁን አዲስ ሆኖ እየመጣ ያለ ይመስለኛል። ይህን ለምንድን ነው ያነሳውን ሊመሰለኝ እና አሜሪካ አሁን ለምሳሌ ሆርሙዝ ሰርጥ ጋር ያለው ይሄ በዚህ ደረጃ ኢምፖርታንሲ በዚህ ደረጃ የዓለምን ፖለቲካ እንደዚህ ማስጨነቅ እንደሚችል በዚህ ደረጃ የዓለምን ኢኮኖሚ እንደዚህ ማስጨነቅ እንደሚችል ቀድሞ አድቫንስ አስቦ ቢሆን ኑሮ ሆርሙዝ ላይ አሜሪካ ባላት ሀያልነት ማለት ነው እንደዚህ ክፍት ሆኖ ኢራን እንደፈለገች ማስጨነቂያነት ተጠቀማለች ብሎ ያስቡ ነበር ወይ? ይሄ ነው አንድ የገባቸው ነገር። የሆርሙዝ ሲገባቸው ለካ ተመሳሳዩ ደግሞ ያለው ባቤል መንደብል ጋር ነው። ስለዚህ የአዲሱ የሆርሙዝ ፖለቲካ ስለተረዱ ለዚህ ጉዳይ ሳይወዱ በግድ ሻቢያ ከወዳደቀበት ከመዝገብ ቤት ፋይሉን አውጥቶ ወደ አደባባይ ሊያወጡት የፈለጉት ሳይወዱ በግድ እንጂ ሻቢያን አስቦለት ወይ ወዶት ወይ ደግሞ ከሻቢያ ጋር ወዳጅነት ጠቃሚ ነው በሚል ነገር አይደለም ማለት አንድ ይሄኛው ምክንያት ነው። ሁለተኛ ከዚሁ ጋር ተያያዥ ነው ያ ቦታ ለዓለም ለቀጣይ ፖለቲካ ተጽዕኖ ፈጣሪነትም ጠቃሚ መሆኑ የታወቀ ከሄደ አሁን ለምሳሌ ከኢራንና እስራኤልና አሜሪካ ጦርነት የተረዳነው ነገር ማለት ነው። አሁን እኮ ሌላ የኒውክሌሩ ነገር ሰከንደሪ የሆነ ነው ያለው አይደል? ሆርሙዝ ነው ያቺ ጂኦግራፊካሊ ያቺ ቶፖግራፊ አቀማመጥ ምን ያህል ፈታኝ እንደሆነች ማለት ነው። እንደዛ ከሆነ ሌሎች ኃይሎች ቀይ ባህር ለምሳሌ እዚህ ጅቡቲ አካባቢ ምናምን ሰፍራሉ አይደል? ብዙ ሀገራቶች ግን ከዛ የበለጠ ባቤል መንደበል አካባቢ ሚና ያለው ሀገር እንደፈለገ የራሱን ጥቅም ማስከበር የሚችልበት ሁኔታዎች አሉ ማለት ነው። ለዚህ ሲባል እነ ቻይና እነ ራሻ ኢራንም ተርፋም ከሆነ ከዚህ ጦርነት በኋላ የሚተርፍ ከሆነ ወደዚህ አካባቢ በሀውቲ በኩል መምጣቷ የማይቀር ጉዳይ ነው። ስለዚህ ወደድክም ጠላህም ያ የዛጌውን ያ በዓለም ላይ ከሰሜን ኮሪያ ቀጥሎ ወይ ደግሞ ተመሳሳዩ ሰሜን ኮሪያ ወንድም መንግስት የሚባለውን ኃይል አሽሙን ምን ያደባባይ ዋይት ሀውስ ልትወስዶ ነው ማለት ነው። በቃ ሳይወድ በግድ በቃ ያቺ ቦታ የሰጠችው አድቫንቴጅ ነው ማለት ነው። ሌላኛው ቀጠናውን ለማረጋጋት ቅድም ያነሳውልኝ ነገር አለ። ኤርትራን ኖርማላይዜሽን ሉክ ኤርትራ ሱዳን ውስጥ ያለው ጦርነት
እንዳይረጋጋ ከሚያደርጉ ነገሮች ውስጥ የኤርትራ ሚና አንዱ ትልቁ ነገር ነው። ለምን አንጻራዊ ኤርትራ ከኢትዮጵያም ከሱዳንም ከሶማሊያም ቀጠናው አካባቢ ካሉ ሀገራቶች ውስጣዊ ችግሮች ፈንድቶ ያልወጣበት መንግስት ነው። ቅሬታ አለ። ከቅሬታም በላይ ሰዎች ምንም በባርነት የሚኖሩበት ሀገር ነው። ተሰዶ ሌላ ሀገር መሄድ ነው አማራጭ የሚያደርጉት እንጂ እዛ እንኳን መብቴ ከበር ብሎ እንኳን ለመታገል ምንም ሩም የለም እዛ ቦታ ላይ ማለት ነው። ስለዚህ ፈንድቶ አልወጣም። አፈናው ኃይለኛ ስለሆነ ማለት ነው። አሁን ይሄ እዚህ አካባቢ ይሄን አድቫንቴጅ ይጠቀምና ሻዕቢያ ምንድን ነው የሚያደርገው? ሶማሌ ውስጥ ትርምስ ያነሳል፣ ኢትዮጵያ ውስጥ ትርምስ ያነሳል፣ ሱዳን ውስጥ ትርምስ ያደርጋል። በተቻለ መጠን የመንም በሚችለው ልክ ይሻገርና የሆነ ነገር ማድረግ ያደርጋል። ስለዚህ አሁን ሲያስቡት ይሄ ቀጠና አካባቢ ሰላም እንዲሆንና የነ አሜሪካ ብሔራዊ ጥቅም እንዲከበር ወደድክም ጠላህም ሻዕቢያን ኖርማላይዝ ማድረግና ወደ ትክክለኛ ከሽፍታ ስቴት ወደ ትክክለኛ ስቴት ማምጣቱ እንደ አንድ አማራጭ አድርጎ ወስዶታል ማለት ነው። ይሄ ነው አንዱ ሊያነሱለት የፈለጉ። ሶስተኛውና አደገኛው ነገር ግን ብልጽግና ላይ ሉጋም ማስገባት የፈለጉ ይመስለኛል። እኔ በግሌ ትንሽ ማስጨነቅ የተፈለገ ነገር ያለ ይመስለኛል። ሮይተርስ ያወጣው ሰነድም ላይ እንደዛ የሚል ነገር አለ አይደለ? የባህር በሩ ጉዳይ ላይ እሱንም አንድ ለመክታት ነው የሚል ነገር አለ። አምቢሽኑን ማስቆም መግታት የተፈለገ ነገር ይመስለኛል። እኔ ለምሳሌ ለምን ብለን ካየን ወደኋላ ተመልሰ ካየ አውሮፓኖች በአውሮፓኖች ዌስተርኑ ዓለም በሰለጠነ መንገድ ሄዶ አፍሪካኖች መሰልጠን አለባቸው የሚባል ቲዎሪ ነበር። ልክ ነፃ ከወጡ ሞደርናይዜሽን ቲዎሪ የሚባል ያ የአፍሪካ ጉዳይና የአውሮፓ ጉዳይ በፍጹም ባላገናዘበ ነገር ግን ሆን ተብሎ ለተሳሳተ በሽታ የተሳሳተ ፕሪስክሪፕሽን መድኃኒት እንደማዘዝ ነው የተደረገ ነገር ማለት ነው። ያ ምንድነው እንድንዳክር ስለሚፈለግ ነው። ሁልጊዜም ጥቁሮች ነጭ ላይ ዲፔንዳንሲው እንዲቀጥል ማለት ነው። ለዚህም ነው አንዳንድ ላቲን አሜሪካ ሀገሮች አዲስ ቲዎሪ ያመጡትና ዲፔንደንሲ ቲዎሪ ብድራችሁም እርዳታችሁም ይቀርብን ራሳችን ችለን እንዳለን የሚል ነገር ይዞ የመጡ ሰዎች ነበሩ። አሁን ይሄን ላነሳለ የፈለግኩ ነገር ምንድነው? እዚህ አካባቢ ኢትዮጵያ አካባቢ የሚታዩ መፍጨርጨር አልተመቻቸው። እነሱ በሚነግሩ ነገር ብቻ ነው አንተ መለወጥ ያለብን። እነሱ ከነገሩ ነገር ውጭ ሄደ የሆነች ነገር ካሳየ ሌሎች አፍሪካ ሀገራቶች ካንተ አይቶ የሆነ ነገሮችን ማድረግ ይጀምራሉ። ወደድክም ጠላህም መጠኑ ይስፋ መጠኑ ፕሮፓጋንዳ ይጨመርበት አይጨመርበት ኢትዮጵያ ውስጥ እንዴ ተመርቷል። ከዚህ በፊት በሚመረቱ መጠን ውጭ ይሄ ሰላም አይሰጣቸው። ፕሮዳክሽኑ ትልቁ እዚህ ሀገር ውስጥ ችግር የነበረው ማለት ነው። ፕሮዳክሽን የለም። ፕሮዳክሽን ለማሳደግ መሞከር ራሱ በፈረንጆች ዘንድ በቅንነት የሚታየው ነገር አይደለም። እርግጥ ነው ይህን ስል ብዙ ሰው ስሜት አይሰጠውም፣ ይበሳጫል። ልክ እንደ ፈረንጆቹ እንደሚበሳጩ ማለት ነው። ልክ ፈረንጆቹ እንደሚበሳጩ ድሮ ከሚመረተው 1 ሚሊዮን ኩንታል ጭማሪን ቢመረት እንዴት ይህን ታነሳለ ይላል። ችጋሪን ወይ ደግሞ ችጋሪን ብቻ ልብስ አድርጎ ስለሚወስድ ማለት ነው። እንደዚህ አይነት ነገር ወደንም ጠላንም በአስገዳጅውን በውዴታውን በምናምኑ ድሮ አንድ ጊዜ የሚያመርት ገበሬ 2 ስንዴ ካመረተ የተሻለ ፕሮዳክሽን ጨምሯል እንደማለት ነገር ነው እያልኳል። ይሄ ኮንፈርት አይሰጣቸው። ሁለተኛ አንገትን ቀና ለማድረግ የምናደርጋቸው እንቅስቃሴዎችን ኮንፈርት አይሰጣቸውም። በዚህ ምክንያት ይህንን ብልጽግናን ወጥሮ መያዝ የፈለጉበት ሂደት ይኖራል ማለት። ምናልባት እዚህ ላይ ጥያቄ ካለ አልተመቸም መሰለኝ። አይ ያው ብዙ ዳታዎችን ማቅረብ አለብን እንደዚህ ነገር ሲወራ። አሁን ከስንዴ ልማት ጋር ተያይዞ ያነሳቸው ጉዳዮች ምቾት አይሰጣቸው ምናምን ነገር የሚል ነገር አንስተሃል። አንድ ምርት ዋጋው ሊጨምር ከሚችልባቸው ዋነኛ ምክንያቶች መካከል አንደኛ የፍላጎት እያለ ነገር ግን የአቅርቦት ማነስ ነው። የስንዴን ዋጋ ደግሞ አሁን ላይ እንደምታውቀው ነው። ብዙ ቢመረት ዋጋው ተመጣጣኝ ሊሆን ይችል ነበር። አሁን ግን ገበያ ላይ የሚታየው የዋጋ ጭማሪ በእርግጥም አንተ በምትለው ልክ የስንዴ ምርት አለ ወይ የሚል ነገር የሚያስነሳ ነው። ከዚህ በተጨማሪም በተለያዩ ክልሎች በስንዴ አምራች ናቸው በሚባሉ አካባቢዎች ላይ ያሉ ግጭቶች አሉ፣ ያሉ አለመረጋጋቶችና ወታደራዊ ግጭቶች አሉ እና እነዛ ባሉበት ሁኔታ ምን አይነት ዳታ ይዘህ ነው አሁን የስንዴ ምርት ይሄን ያህል ከፍ ብሏል? አሜሪካን እስከ ደስ የማያሰኝ
እስከሚሆን ድረስ ጨምሯል ለማለት የቻልከው ከምን ተነስተ ነው የሚለው ነገር ፋው እንኳን ያረጋገጠው እኮ የፋውን ሪፖርት አሁን እንደዚህ አይነት ሪፖርት ፋውጥቼ ፋው አውጥቶ አልተመለከትኩም። ፋው ካውቷል አንተ ያልተመለከትከው እንጂ ከአፍሪካ አንደኛ ቁጥር እኮ ስንዴ አምራች ሆናለች ኢትዮጵያ ብሎ እኮ አስቀምጧል እኮ። እስቲ አላውቅም ምናልባት ያንን ነገር ሞስት ኦፍ መከራከሪያ የሚሆነው ነገር ምንድን ነው? በአብዛኛው ኢንዲፔንደንት የሆነ ኦርጋናይዜሽን ስለሌለ ኢትዮጵያ ውስጥ የካድሬ ሪፖርት ነው። ልክ ድሮ ወያኔዎቹ 11% አደግን ብሎ እንደሚያወሩ ማለት ነው። ኤዥያን ታይገሮች እንኳን 11% አላደጉም። ያን ሁሉ አስደማሚ ነገር አድርጎ ማለት ይሄ ከየት መጣ ስትል ካድሬው ከታች አፍነው ቶሎ ቁጥሩን አሻሽለ ጻፍ መመዝገን የሚባል በቁጥር ደረጃ ስለምትመዘገን እንደዚህ አይነት ቁጥር ጫወታ ሊኖር ይችላል። ነገር ግን ከዚህ በፊት ከተደረገ ውጪ ለምሳሌ ክረምትን ጠብቄ ከምታመርተው ሁለቴ ማምረት ከቻልክ በመስኖ የሆነ ስንዴ ማምረት ከቻልክ የቁጥሩ ጉዳይ አሻሚ ቢሆንም ከነበረው ምርት የተሻለ ምርት መመረቱን እኮ አንተ እኮ የአሻሚ መሆኑን እኮ አንተ እኮ አመዛዝና አቅርበ ነው አሜሪካን አስጨንቋል አሜሪካ ደስተኛ አልሆነችም እስከማለት ልትልም አሜሪካ ለዛ ነው እኮ ያነሳሁልህ ሞደርናይዜሽን ቲዎሪ ነው ያነሳሁልህ። ለዛ ነው እነሱ ባሉን በነገሩ መንገድ ብቻ ነው። ከዛ መንገድ ውጪ ሰልፍ ራሳችን በሆነ ነገር ፈጥረን መንቀሳቀስ ከጀመርን ማለት ነው አይመቻቸውም። ይሄ ይታወቃል። ለምን ሁሉ ጊዜ እነሱ ላይ ዲፔንደንት እንዲሆን ስለሚፈለግ ማለት ነው። ይሄ ብቻ አይደለም ግን ከዛ አሁን ከዛ የተሻሉ አሁን ለትንተና እኮ ከዛ የተሻሉ ሌሎች የተለያዩ ምክንያቶችን ማቅረብ ትችላለህ። ምክንያቱም አሁን ለምሳሌ ከሬድሲ ጋር የተገናኙ በርካታ ከሶማሊያ የጸጥታ ሁኔታ ጋር የተያዘ በቀጠናው ካሉ የተለያዩ እነዛ ሁኔታዎች ማንሳት እየቻልክ እነዚህ አይነት ምክንያቶች ብዙ እንትን አይደሉም። አንድ ሉጋን ብዬ ካነሳሁልህ ውስጥ የቀይ ባህርን በተመለከተ የምንፈልጋቸው ነገሮች ፍላጎታቸው ላይ ይሳካላቸው እንደዚህ አይነት ነገርን በእነሱ ፍላጎት ስር ነው። ለምሳሌ ድሮ ኃይለ ሥላሴ ያስመለሱበትን ሂደት ብታይ የእነሱ ሚና ነበረበት። በዲፕሎማሲ ኤርትራ ወደ ኢትዮጵያ እንዲጠቀለል በፌዴሬሽን እንድትመጣ አደረገ። እንደዚህ ነው እነሱ የሚፈልጉት። እነሱ ክሬዲት የሚያዝበት ነገር ነው እንጂ ከነሱ ክሬዲት ውጭ የሆነውን ነገር የምታረጋቸው ነገሮች ኮንፈርት አይሰጣቸውም። ሌላም እዚህ ሀገር ውስጥም ለምሳሌ የምትንቀሳቀሰው ነገርን ይህን እንቅስቃሴ ራሱ በጥሩ መልካም አያዩት የሚል ነገር ነው። አሁን እነዚህ ነገሮች ሁሉ ድምር ውጤት የሆነውና ብልጽግና ላይ ሉጋን ማስገባት ይፈልጋሉ የሚል ነገር ነው። ገብቶሃል? አንዱ ግምት አድርጌ እኔ የራሴን ያስቀመጥኩት ነው። ከዛ ውጭ ምናልባት እናንተ የምትፈልጉ ደሞና ሌላ ሰው ደግሞ እንደሚለው አይን ነገር ደግሞ ማንሳትም ይቻላል። ለምሳሌ ከዩኤኢ ጋራቺ ሁሉንም ኢትዮጵያ ውስጥ የሚደረገውን ነገር የዩኤኢ ኢንተረስት ነው ብሎ የሚተነትኑ ሰዎች አሉ እንጂ የኢትዮጵያ ኢንተረስት አይደለም ተብሎ የሚታሰበው። ዩኤኢ እውነት ከሆነ በዚህ ደረጃ ኢትዮጵያ ላይ ሚና ማድረጉ ራሱ አሜሪካኖችንም ላያስደስት ይችላል። እንደዛ ብሎ የሚያስቀምጡ ሰዎች ስላሉ ለምሳሌ ስለ ቀይ ባህር ስነሳ ነው የኢትዮጵያ ኢንተረስት አይደለም የዩኤኢ ኢንተረስት ነው። ለምሳሌ ሱዳን ውስጥ ኢትዮጵያ የራሷን ብሔራዊ ጥቅም ለማስከበር የምትንቀሳቀሰውን ነገርን እኮ ለዩኤኢ ተላላኪነት ለመሆን ነው እንጂ የኢትዮጵያ ኢንተረስት እዛ የለም የሚሉ ሰዎች ስላሉ ይሄም ኮንፈርት ላይ ሰጣቸው ይችላል የሚል ነገር ነው ጥቅሉ ነገር ማለት። ስለዚህ ብልጽግና የሚንቀሳቀስበት ማንኛውንም ነገሮች የአሜሪካን እንቅስቃሴ ላይ ጥሩ ታይ ተደርጎ ያልታየ ነገሮች ሊኖሩት ይችላሉ። በዚህ መንገድ ትንሽ ያዝ ለማድረግ ታስቦ የመጣ ነገርም ሊሆን ይችላል ነው። አይ ቲንክ ማዕቀቡ ብነሳ ምንድን ነው ይዞላቸው ይመጣም ብሎ ነገር ቅድም ያነሳው ሁለት ነገር አለ። ምናልባት ማዕቀቡ ብነሳ ኢኮኖሚካሊ ተጠቃሚ የምትሆንበት ኤርትራ ብዙ ብድርና እርዳታዎችን ልታገኝ የሚችልበት ሁኔታ ይፈጠር ይችላል። ነገር ግን በዛው ልክ ደግሞ ይህንን ስታደርግ ዝም ብላ አይደለም ይህንን ፍሪላንች አይደለም እንድትበላ የሚፈቀድላት። ከዚህ ጋር ተያይዞ የምትጠየቀው ነገሮች ይኖራሉ። ከዚህ በፊት የተቀመጡ ነገሮች ማለት ነው። ያንን ነገሮችን ክፍትፍት ማድረግና የመንግስታዊ ቅርጽ መያዙ ራሱ ለኤርትራ አደጋ ይዞ የሚመጣበት ሁኔታ ስላለ ኤርትራ ይህንን ጉዳይ ይቀበላሉ ወይስ እንደለመዱ እንዲሁ ስታሽ ነገሩ ያልፋል የሚል ነገርም ትንተና ያስፈልጋል። ለምን የኤርትራ ሻዕቢያ ባህሪ አለ። በቃ ይህን ነገር ቶሎ ወደ እንትን እናምጣ ምናምን ቢባል ምን አስቦ ነው ምናምን ብሎ በጨለማ ውስጥ ልክ ጥቁር ድመት እንደመፈለግ ነገር አለ። እንደዛ አይነት ነገር ሲያደርግም ነገሩ ሊያልፉ የሚችልበት ሁኔታዎችም ሊፈጠር ይችላል። ሌላው ነገር ደግሞ ይሄ ነገር ሲደረግ አንድ ሀሳብም እንዳውም አንተን ሼር ያረከኝ ብዙ ሰዎችም ያነሱታል ይህን ጉዳይ። በዚህ ሂደት ውስጥ ለኤርትራ ይሄ ሁሉ ቤኔፊቶች ከተደረጉ በኋላ ከኢትዮጵያ ጋር ያለውን ነገርም መልካም ለማድረግ
የአሰብ ጉዳይ የድርድር አካል ሆኖ የሚወጣበት ሊኖርም ይችላል የሚልም የሚያነሱ ሰዎች አሉ። ግን ሻዕቢያዎች ሪሊ በዚህ ሁኔታ ኮምፕሮማይዝ ያደርጋሉ ወይ እሱን ካልከኝ አይመስለኝም ነው። ለምንድነው የማይመስለኝ መሰለ? አሰብን ካጡ ምናልባት ከአሜሪካ የሚያገኙ ብድርና እርዳታ ኤርትራን በደንብ አድርጎ ሲግኒፊካንት የሆነ ቀና ሊያረጋት የሚችል ነገር ካልሆነ አሰብ ወደ ኢትዮጵያ ቢመለስ ቀሪው የኤርትራ የሚባለው ብሔርተኝነት የተገነባበትና አገሩ ራሱ እንትን ያለበት ነገር ልናድና ወደ ኢትዮጵያ ጋር እንዋሃድ የሚል ሀሳብ እንቅስቃሴ ጠንክሮ የሚወጣበት የሚችል ሁኔታ ስለሚፈጠር እቺን ይፈሩታል። ይህን የማድረግ እድሉ ጠባብ ይመስለኛል እንደምታይም ማለት ነው። በጣም ጥሩ። ባለፈው ሳምንት አንድ የወጣ ጽሁፍ ነበር አይ ቲንክ ሚድል ኢስት ሞኒተር ላይ ይመስለኛል። ጸሐፊው አንድ የአሜሪካ የዲፕሎማት ናቸው፣ እንደዚሁም ኤክስፐርት ናቸው። እርሳቸው ትራምፕ ከኢሳያስ ጋር አሁን ከኤርትራ መንግስት ጋር የጀመሩትን ግንኙነት ተችተዋል። የተቹባቸው ዋና ምክንያቶችም አንደኛው የኤርትራ መንግስት ያሉባቸውን ወንጀሎች ናቸው የሚዘረዝሩት። ሁለተኛው ደግሞ ኢሳያስ አፈወርቂ በፖለቲካዊ ማንነቱ ወይም ሻዕቢያ በፖለቲካ ማንነቱ ታማኝ አይደለም በማለት የሻዕቢያ ከዚህ ቀደም ክህደት የፈጸመባቸውን ሀገራት ዘርዝሯል። ከነዛ መካከል ኢትዮጵያን ነው የዘረዘሩት። ልክ እንደ ቬንዙዌላው ኒኮላስ ማዱሮ ትራምፕ አንጠልጥለው ወደ ፍርድ ወንበር ነው ካቴና ነው እንጂ የሚገባቸው ከኢሳያስ አፈወርቂ ጋር ወይም ከሻዕቢያ ጋር እንዲህ አይነት ግንኙነት መጀመር ለአሜሪካም እንደዚሁም ለቀጠናው አይጠቅምም የሚል ነገር ተነስቶ ነበር። ምናልባትም ያን ጽሁፍም ሼር አደርጋለሁ የምታዩ ይሆናል። ወደ ቀጣዩ አጀንዳችን እናምራ። የህወሓት ጉዳይ ነው የሚሆነው። ደብረጽዮን ገብረ ሚካኤል ለአመታት ሲመኙት የነበረውን ስልጣን ዳግም አግኝተዋል። ከዛሬ 5 ዓመት በፊት የገቡትን ቃል ኪዳንም ድጋሚ በዚህ ሳምንት ከልሰው በፕሬዝዳንትነት ተሹሟል። በአክሱም ከሰሞኑ እጅግ አስቸኳይና ጥብቅ ስብሰባ እያደረጉ ስለመሆኑም ተሰምቷል። እንደውም አንድ በጣም አስቂ ነገር እያየሁኝ ነበር። ደብረጽዮን ገብረ ሚካኤል ለስልጣን በጣም ከመጓጓታቸው የተነሳ ይጉጉታቸው ምናልባትም ጤናቸው ላይ ጭምር እክል እንዳይፈጥር ሲሉ የቅርብ ሰዎቻቸው ይሳለቁባቸዋል የሚል አንድ እዛው ያለ የትግራይ ጋዜጠኛ ጽፎ እያነበብኩ ነበር። እንዴት አየው? እያደረጋቸው ያለችውንም ወታደራዊ እንቅስቃሴ እንድትመለከተዋለ ከፌዴራሉ መንግስት ምንድነው የምትጠብቀው? ቀጥታ እርምጃ የሚወስድ ይመስላል? ጥሩ እንግዲህ ምንድን ነው እያደረጉት ያለው? እንትኑን እንተው ኦልሬዲ ብዙም የተባለለት ጉዳይ ስለሆነ ህግን መጣሳቸውን ፕሪቶሪያን መጣሳቸውን ደብረጽዮን መሾማቸውን ምናምን እሱን ጨርሰናል። ከዛ መልስ ያለው ምንድን ነው የደብረጽዮን የመጨመሪያ እቅድ ምንድን ነው ብሎን ነገር ማየቱ ጠቃሚ ይመስለኛል። የመጀመሪያ እቅዳቸውን ያደረጉት ደብረጽዮን የትግራይ ግዛትን ወደ ቀደመው ወደ 2013 ጦርነት በፊት ወደ ነበረበት ነገር መመለስ ነው። ዝም ብሎ አይደለም። ምርጫውን መልሰ ስታመጣ ከምርጫው ጋር ተያይዞ ያለውን ነገርን መመለስ የሚል ነገር ነው። ለዚህ ደግሞ በዋነኝነት ትኩረታቸው የሚያደርጉት ወደ ወልቃይት ላይ ነው። ኦልሬዲ የራያ ጉዳይን ቀድሞም ወደ ትግራይ የተመለሰበት ሂደት ነው ያለው። በኮማንድ ፖስት ነበረ፣ በኋላ ኮማንድ ፖስቱም ለቆ ወጣበት ሂደት ነው ያለው። ስለዚህ ይሄንን ለማድረግ ምንድን ነው እያሰቡ ያሉት ዶክተር ደብረጽዮን የሚለው ነገር አንዱ ሰራዊትን ወደ ሽራሮ መስመር ወደ ወልቃይቱ ማለት የሚዋሰንበት አካባቢ እየወሰዱ ነው ያሉት። ሌላ ወደ ሱዳን በኤርትራ በኩል አድርጎ በሱዳን በኩል እያደረጉ ነው ያሉት። ምንድነው በቀላሉ በሁለት በኩል ወልቃይትን ሳንዱች በማድረግ ሰብሮ ለመግባትና የመጀመሪያውን የዛቱትን ነገር ግዛት አንድነትን ማስከበር የሚለውን ነገር በማረጋገጥ ትግራይ አካባቢ ያለውን የፖለቲካ ልዩነትን ማሟማት እንችላለን የሚል ሀሳብ ተይዞ የተነሳው። ይህንን ፕራይመርሊ የሚፈልጉበት ሁለት ነገር ነው። አንደኛ አምጾ እዚህ ሀራ መሬት አካባቢ የሚባል ከትላንትና ከነሱ ጋር የሆነ አሁን እነሱን ለመውጋት የወጣ ኃይል አለ። ይህን ኃይል የፖለቲካ የበላይነት በሱ ላይ ለማግኘት ይህንን ነገራችን የመጀመሪያ እርምጃ ከወሰድንና ወልቃይት የሚባለውን ነገር የትግራይ ግዛትን ካስመለስ ነው ፐርፐስ አይኖረውም።
አሁንም ቢሆን በትግራይ ህዝብ ዘንድ ተቀባይነት የምንኖረውና ብቸኛ አዳኝ የሆነው እኛ መሆናችን እናረጋግጣለን። ያኔ ጥይት ሳንተኩሶ ሀራ መሬት ያለውን ሰራዊት ተገልብጦ ወደ ቲዲኤፍ የሚመለስበት ሁኔታ እናበጃለን የሚል ሀሳብ አንዱ ይሄ ነገር። ሁለተኛ ሊቃኑ መካከል መበታተን፣ ከፍተኛ መበታተን ተፈጥሯል። የትግራይ ሊቃን መካከል በተለይ ውጭ ያሉት ተስፋ መቁረጥና በቃ ቲፒኤልኤፍን ተማምነን ይሄን ያደርጋል ብለን ዶክተር ደብረጽዮን መደገፍ የለብንም የሚል ነገርና ስጋ ጥሩ ፕሮፓጋንዳ ሁሉ ሊሰሩላቸው አልቻሉም። ሚዲያ ላይ ያሉት አማርኛ የምናገሩት ትግርኛ የምናገሩት በዛው ልክ ውጭ ያሉት ብዙ የትግራይ ሊቃንም በመልካም ማየት አይ ላያደርጉ ነገር መከራ ነው የሚያመጡት እንጂ ምንም የሚረባ ነገር አይፈጽሙም የሚል ነገር አለ። እዚህም ደግሞ መጥቶ ከብልጽግና ጋር የሆኑትም ራሳቸው ይሄንን ነገር ከተደረገ እዚህ ያሉትን ከጫውታ ውጪ እናደርጋለን፣ ውጪ ያለውን ፕሮፓጋንዲስቶችን የሚሆኑ ሊቃኑን በአጠቃላይ ጠቀለን ከኛ ጀርባ ለመሰለፍ እድል ይኖረናል፣ የትግራይ ህዝብ ዘንድም ተቀባይነት እናገኛለን የሚል ውሳኔ ወስኖ ነው እንግዲህ ይሄን ነገር ያደረጉት ማለት ነው። ይሄ ከሆነ እውነታው ቀጥሎ ምንድነው ሊፈጠር የሚችለው? በዚህ ውስጥም የሱዳን ሚና ምን ይሆናል የሚል ነገር ማየትም ጠቃሚ ይመስለኛል። ሰሞኑን እንግዲህ ከሱዳን ጋር ተያይዞ አንድ ነገር የተነሳ ነገር አለ። ፖርት ሱዳን ተመቷል ከባህር ዳር በተነሱት በሚል ነገር ካርቱም ነው። አሁን ያ ነገር ሱዳንን አግሬሲቭሊ በሂደት ውስጥ እንዲገባም እያደረጋት ያለ ነገር ነው። ከዚህ በፊት ጫውታው የተነበረ ባለፈው አንስቼልሃለሁ መሰለኝ ከአንተ ጋር ስንወያይ ኩብሩክ አካባቢ ነበር የሚጫወቱት የነበሩት። አሁን ግን ጫውታው ወደዚህኛው ወደ ሸረሪናና ሀምዳይት በኩል አድርጎ ይሄ የወልቃይቱን ክፍል ሰብሮ ለመግባት የሚያደርገውን እንቅስቃሴ ሱዳንም ለዚህ ሪታሊዬሽን ማለት ነው ይህንን ቦታ እየመረጠ ነው ያለው የሱዳን ጦር ማለት ነው። ምናልባት መንግስት ስለምንድን ነው ይህን ነገር ሊያደርግ የቻለው የሚለውን ነገርን ማሰብ አለብህ። እርግጥ ነው መንግስት ክዶታል አይደል? አናውቅም የሚል ነገር ነው ያነሳው። ግን እውነታው ከሆነና ይሄ ካርቱምን ከመታ ለምንድን ነው ሊመታ የሚችለው የሚለውን ነገር ስታይ መንግስት ራሱ ይፈልጋል የሱዳን ኃይል ወደዚህ ሂደት ውስጥ እንዲገባ የሚል ጥያቄም እንዲታነሳ ያደርጋል። ይህ ማለት ነው ሱዳን ተገፋፍቶ በዚህ ከቲፒኤልኤፍ ጋርና አርሚ ሰባ የሚባሉ ደግሞ አዲስ መረጃም ወጥቷል። የሆነ ጦር በዚህ በሱዳን በኤርትራ በኩል አድርጎ ከአርሚ ሰባ ጋር አንድ ላይ ተደራጅቶ ወደዚህ ለመውጋት የሄደ ጦር አለ የሚል ነገር እንዳውም እንቅስቃሴ ሁሉ እያደረገ ነው፣ ፓትሮል እያደረገ ነው የሚል ነገር አለ። ለምንድን ነው መንግስት ሱዳን ወይ የአልቡራን ሰራዊት በዚህ ግንባር ቀደም አሳቢ ይዞት ወደዚህ እንዲመጣ የተፈለገበት የሚለውን ነገርም በጣም ወሳኝ ነገር ነው። እንግዲህ እሱ መተንተን መቻል አለበት። መንግስት ራሱ ግጭቱን ቀጠናዊ ማድረግ ይፈልጋል ወይስ ሌላ መንግስትን የሆነ ነርቡን የነካ ነገር ሳይሰላ በቀል ብቻ የተፈጸመ ነገር ነው? ያ ነገር ምን አይነት መዘዝ ይዞ እንደሚመጣ ለምን አልተገመተም የሚለው ነገር ነው። ለምሳሌ ባለፈ ሰምተናል ቤኒሻንጉል አካባቢ የሆነ ሆስፒታል ላይ የጀነራል ዳጋሎን ሰራዊቶች እዛ አካባቢ ይታከማሉ ከሚል አንጻር እንትን የተደረገበት ሁኔታ አለ። ምንድነው የአልቡራን ድሮን ጥቃት ያደረገበት ሁኔታ አለ። ለዛ መልስ ብቻ ነው ወይ መንግስት ይሄን ነገር ያደረገው? ወይስ ጉዳዩ ሱዳንን ጎትቶ ወደዚህ ሂደት ውስጥ ማስገባት የጀነራል አልቡራንን ኃይል ጎትቶ እዚህ ቲፒኤልኤፍ ከሚንቀሳቀሰው እንቅስቃሴ ጋራ ሂደቱ አካል ማድረግ ይፈልጋሉ የሚል ነገር በደንብ መታየት ያለበት ነገር ነው። ሌላ ነገር በጣም ወሳኙ ነገር የሚሆነው ከሻዕቢያ ላይ ማዕቀብ መነሳት ጋር ተያይዞ ሻዕቢያና ቲፒኤልኤፍ መካከል ያለው ባለ ይቀጥላል ወይ የሚለው ጥያቄ ልታነሳ ትችላለህ። ለምንድን ነው ዋናው ሻዕቢያ ማረጋጋት ነው ብሎ ነገር እንደምክንያት ያስቀመጡ ነገር ምናልባት ከአሜሪካ ጋር እንደዚህ አይነት ስነ ስርዓት ውስጥ በገባ በኋላ ቀጠናውን የማተረማመሱን ሂደትን መቀጠል አችልም። ስለዚህ ቲፒኤልኤፍን አለው በርታ በቃ በዚህ ያግዛሉ የሚለውን ነገር ይቀጥልበታል ወይስ ሻዕቢያ ድንበሩን ዘግቶ እኔ ትቻለሁ አቁም ያለው የሚለውን ነገር ይዞ ሊመጣ ይችላል ወይ? እንደዛ ከሆነ ቲፒኤልኤፍ ዕጣ ፈንታ ምን ሊሆን ይችላል የሚል ነገርም መታሰብ አለበት። ለምን አሁን እንደ ውሃ መንገድ የተንሸረሸሩ ያሉት በዚህ በሻዕቢያ በኤርትራ ውስጥ አድርጎ ነው ከሱዳን ካለው ጦሩ ጋራ እየተገናኙና እንደ ልብ የተንቀሳቀሱ ያሉት ማለት ነው። ይሄ መንገድ እስከ መቼ ድረስ ነው ሊቀጥል የሚችለው?
ዋንስ ጦርነቱ ከተከፈተ ሂደቱ ኤርትራ ጉዳይ በዛ መንገድ የማይቀጥል ከሆነ ምንድነው ሊሆን የሚችል የሚልም መታሰብ መቻል አለበት። ይሄ በዚህ ዳለ እንግዲህ መንግስት ምን ያደርጋል ነው እንግዲህ የመጀመሪያው ደረጃ መንግስት እኔ እንደሚመስለኝ ሊያደርግ የሚችለው ነገር ምንድነው? ለመንግስት ትልቅ በረከት ነው በወልቃይት በኩል ግጭቱ መጀመሩ። ምንድነው መሰለኝ በረከትነቱ ማለት ነው ለጦርነቱ ናሬቲቭ ያገኛል። ምንድነው ብዙ ሰዎች የሚያነሱት ነገር ባለፈ የሰሜን ዕዝ ጉዳይ አለ፣ ቲፒኤልኤፍ የፈጸመ በደሎች አሉ፣ ቲፒኤልኤፍ ሳይጠየቅ መውጣቱ ራሱ ብዙ ሰዎች ጋር ቁጭት ነበረው። እነዚህ ኮሙሌቲቭ ነገሮች ሆኑና ጦርነቱ ሲፈነዳ ህዝቡ ሁሉ ቲፒኤልኤፍን እንዲቀጣ ስለሚፈልግ በሂደቱ ውስጥ ተሳተፈ የሚል ነገር ነበር። አሁን እንደዚህ ተመሳሳይ ነገር ናሬቲቭ መፍጠር ይከብዳል፣ አልፏል እሱ ነገር። ስለዚህ አሁን ሊፈጠር የሚችለው ናሬቲቭ ምንድነው? ወልቃይትን ሰብሮ ቢይዞ መንግስት አዲስ ናሬቲቭ ሊፈጥር ይችላል ወልቃይት ጋር ተያይዞ ማለት ነው። ምን አይነት ናሬቲቭ ነው ሊፈጥር የሚችለው? የአገርን አንድነት፣ ሁለተኛ የሱዳን ኃይሎችን መጥቶ ቦታችን ወሮ ከዚህ በፊትም አልፋሻግን ይዟል፣ እነ ግብፅን እዛ አካባቢ እንቅስቃሴ የሚያደርጉትን ነገር እንደ ፓትሪዮቲክ ፊሊንጉን መልሰው ለማምጣት የሚጠቅምበት ሂደት አለ። ሁለተኛ ነገር ኢትዮጵያ ውስጥ ያሉትን ኃይሎችም ከዚህ በፊት ደጋጋሚ የማነሳው ነገር አለ፣ እንዲበታተኑ የሚያደርገው ነገር አለ። ለምሳሌ ወልቃይት ቁጥጥር ስር ቢገባ የፋኖ ውስጥ ያሉት በተለይ ጎንደር አካባቢ የሆኑት የፋኖ ኃይሎች እንዴት ነው ሊሆን የሚችሉት? ቀጥሎ መንግስትን ወደ መውጋት ነው የሚቀጥሉት ወይስ የወልቃይት ህዝብን ከመከራ ለማውጣት የሚችሉትን ድንጋይ ወረውራሉ ወይ? ስለዚህ አዲስ አሰላለፍ ሊፈጥር የሚችል ስለሆነ የጦርነቱ በዚህ በወልቃይት በኩል መደረጉ ትልቅ ለመንግስት ትልቅ በረከት ነው ማለት ህዝቡንም ለማነሳሳት እዚህ አማራ አካባቢ ያለውንም ፎርስም ጋም የተወሰነ ድጋፍ ለማግኘት የሚጠቀምበት እድል ይኖረዋል ማለት ነው። ይሄ ከሆነ መንግስት ምንድነው የሚያደርገው? የተወሰነ እንቅስቃሴ እስኪንቀሳቀሱ ድረስ ነገሮችን በዝምታ ማየት፣ ልክ የተወሰነ ስቴፕ ከሄዱ በኋላ ግን ባለው በሌለው ኃይል ተጠቅሞ ማነሳሳቱን ቅስቀሳውን ስራ ውጤታማ በሆነ ከሰራ በኋላ ካውንተር እርምጃ በመውሰድ እንግዲህ ያለው አማራጭ ትግራይ ያለውን የቲዲኤፍ ኃይልና አመራሮችን ላይ አስተማሪ የሆነ እርምጃ ወስዶ ከዚህ በፊት ያደረገው ስህተት ላለመድገም። ከዚህ በፊት አሁን ብዙ ሰው ቁጭት ያለው ነገር አለ፣ ማስወገድ የሚቻልበት ሂደት እያለ ለማስወገድ መንግስት ፍላጎት ስላልነበረው ነው ወይ እሱ ጫና ውስጥ ገብቶ ነው ይላል። ሌላ ህዝቡ ግን የሚለው ፍላጎት ስላልነበረው ነው የሚለው። አሁን እንደዚህ አይነት ነገሮች እንዳይደገሙ አድርጎ ህዝብ ጋር አመኔታና ባለፈንም የነበረውን ቅሬታንም በሚያድስ መንገድ እርምጃ ወስዶ የትግራይ ህዝብን ሰላም ሪሊፍ እንዲያገኝ ማድረግና ኢትዮጵያን በእነዚህ ሰዎች ከመድማት ማውጣት ማለት ነው። እንግዲህ በጣም አስፈሪ ነገሮች ናቸው እየተፈጠሩ ያሉት። ከትግራይ ክልል ጋር በተያያዘ ውጥረቶች እየተባባሱ ነው። ወታደራዊ እንቅስቃሴዎችም አሉ። እንግዲህ በቀጣይ ምን ሊፈጠሩ ይችላሉ የሚሉ ጉዳዮችን አብረን የምናይ ነው የሚሆነው። የዛሬውን እዚህ ላይ እንቋጭ። የተወዳችሁ ተመልካቾቻችን እንግዲህ የዛሬ አንድ አፍታ ኢንሳይድ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።